አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በ16 ዓመቷ እስልምናን በመቀበሏ ከቤት ተባራ ዋጋ እየከፈለች ያለችው የ16 ዓመት ታዳጊ ወጣት ሙሉ ታሪኳን ይዤላችሁ ቀርቤያለሁ። አብራችሁን ሁኑ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ያስሚን፣ እስኪ ስለ ያስሚን አንዳንድ ነገር አጫውቺ። መጀመሪያ ያስሚን ማናት? ሳቂቷ ያው ያስሚን ማለት ያው እንዳልከው ሳቂታ ናት። በችግሮቿ ቶሎ ዝቅ የምትል ወይም ደግሞ ቶሎ ተስፋ መቁረጥ አይነት ልጅ አይደለችም። ማለት ሁሉንም ነገር የምትችል ሁሉንም ነገር የምትወጣ አይነት ልጅ ናት። ማሻአላህ። የተወለደች የታደገች የስንት ዓመት ልጅ ናት አሁን ላይ? የተወለድኩት ጊንጪ ላይ ነው። ያደኩትም እዛው ነው። ለ2 አመት 3 አመት አባቴ ጋር አምቦ ኖር ያለው። ከዛ በተረፈ ደግሞ አሁን እዚህ ነኝ። እድሜ 16 አመት። ማሻአላ። በ16 አመት ብዙ ቻሌንጆችን ጀምረሻል። ጥሩ። ያስሚን፣ የአሁኗ ያስሚን የፊቷ ሲፈን መርሃበን ወደ እስልምና የመጣች ሰለምቴ እህታችን ነች። እስኪ ወደ እስልምና እንዴት ልትመጪ እንደቻልሽ አንዳንድ ነገሮችን አጫውችን። እንዴት ልትሰልሚ ቻልሽ? እኔ መጀመሪያ ጴንጤ ነበርኩኝ። በዛ ሃይማኖቴም በጣም ጠንካራ ነበርኩኝ። ማለት ዘማሪ ነበርኩኝ እና ሃይማኖት ንጽጽር አረጋለሁ። በሃይማኖቴም ጠንካራ ሆኜ ንጽጽር አረጋለሁ። ማለት የትኛው ትክክል ነው የሚለውም ማለት ነው። ግን እስላምን ፈጽሞ ያን ያህል አልከታተልም ነበር። ሀዛን ሁላ ሲባል በጣም መጣላ ልጅ ነኝ እና እኔ እንደውም ሀዛን የሚባለው ሰዓት ለመናገር ይመስለኝ ነበር እና ስለ እስልምና ብዙም እንትን አይደለም። ምክንያቱም እኔ እስላም ይሄ ምንድነው የሚባለው ሀጅ ነው እሱ ነገር ካባ ነው እሱን የሚያመልኩ ነገር ነው የሚመስለኝ። ከዛ በተረፈ ሙሐመድን የሚያመልኩ ነው የሚመስለኝ እና እስልምና ብዙም እንትን ባልልም አስገባለሁ በመሃል ማለት ነው። እና እንደ አጋጣሚ የሆነ ታይም ላይ በጣም ታመምኩኝ። በቃ ያልሄድኩበት ሆስፒታል የለም። ቸርችም በጣም ሄጃለሁ። በቃ ምንም ለውጥ አልነበረም። ከዛን እንደ አጋጣሚ ደግሞ ቁርአን ወንድሜ ቀራብኝ። እሱን እንጠጣው። ከዛ በኋላ ተፈወስኩኝ። ከዛ በኋላ በቃ እኔ ምንም ይሁን ትክክለኛ ሃይማኖት ይሄ ነው ብዬ ገባሁበት። ላይቭ ላይ ገብቼ በሁሱ ሻሃዳ ያስኩኝ። በሁሱ እና በሱ ሻሃዳ ያስኩኝ። ከዛም ፋሚሊ በቃ በጣም ፋሚሊ ውስጥ በጣም መወደድ ልጅ ነኝ። ግን ከዛ ሰዓት ጀምሮ እሺ፣ የምትመለከቷት እህት ያስሚን እንግዲህ ሁሱ ሻሃዳ ካስያዛቸው እህቶች መካከል አንደኛዋ ናት። በላይቭ ሻሃዳ ያዘች። ሻሃዳ ስትይዢ ምን ተሰማሽ? እስኪ። በጣም ደስ ያለኝ ምክንያቱም ከጨለማ ወደ ብርሃን ስገባ የሆነ የሚሰማ ስሜት አለ። ላኢላሃ ኢለላህ የምትለውን ቃል የመጀመሪያዬም ስለሆነች በጣም ነው የምወደው፣ በጣም ከምነግር በላይ ማለት ነው። እና በጣም ደስ ብሎኛል። ምንም ቢሆን በጣም ደስ ብሎኛል። ብቻ እስላም በመሆኔ ደስተኛ ነኝ። ማሻአላህ፣ በጣም ደስ ይላል። ከዛ እስልምናን ተቀበልሽ፣ ሻሃዳ ያዝሽ። ከዛ በኋላ ያው ቤተሰብ ማወቁ አይቀርምና ቤተሰቦችሽ እስኪ እንዴት አወቁ አንቺ ወደ እስልምና መምጣትሽ? እኔ ላይቭ ላይ በነበርኩ ሰዓት አክስቶቼም አሉ፣ እናቴም ትከታተላለች ቲክታክ ነገሮችን። ሶሻል ሚዲያ ሁሉም ፋሚሊ ይጠቀማሉ እኛ ጋር ማለት ነው። እና ሻሃዳ ሲይዝ እናቴም አክስቴም ሁሉም አዩ። ማለት የኔ ይገባላቸዋል ላይቭ ላይ እንደሆንኩኝ። ከዛን በዛው አዩ። ያው ልነግርህ አልችልም የሚሰማቸውን ስሜት ማለት ነው። ምክንያቱም በፊት እንደዛ ስትዘምር የነበረችው ልጅ አሁን ወደ እስልምና መግባቷ ለነሱ ጥያቄ ነው። እናቴ በዛን ሰዓት በጣም ነው የተበሳጨችው፣ በጣም ተናደደችብኝ። አያቴ እንደውም ምንም አላወቀችም ነበር። ግን እነሱ ደውለው ቀጥታ ምናምን ደውለው በጣም ተቆጡ ምናምን። ከዛን እናቴ ከኔና ከሷ አንድ ሰው ትመርጫለሽ እሷን ባይኔ ማየት አልፈልግም፣ እሷ ልጅ አይደለችም ማለቻት ለአያቴ። ከዛን አያቴ በቃ አለቀሰች። አክስቶቼም በቃ እንደ ምን ልበል በጣም ሊጠሉኝ ሁላቸውም ባንዴ ማለት ነው።
ከዛን እንዴ ለወንድ ብላ ይሁን የሰለመችው እንዴ ነው የሰለመችው? አያቴ ልጄ ነው ነገር አስነክተውብኝ ነው እንጂ ምንም እስላም የምትሆንበት ምክንያት የለም አሉ። ምክንያቱም እኛ ዘር ውስጥ በጭራሽ እስላም የለም፣ በጭራሽ ኦርቶዶክስ፣ ጴንጤ፣ ከዛ በተረፈ እስላም የለም። በቃ ልጄ ነው ነገር አድርገውብኝ ነው ምናምን አለች አያቴ። ከዛም በኋላ ምረጪ ምናምን አለቻት ለአያቴ ማለት ነው። ከዛም በኋላ አያቴ መወሰን አቃታት። ትውጣ ከዛ ቤት ምናምን አለች እናቴ። ከዛን በቃ እኔ ምንም ማድረግ አልችልም አለች አያቴም ደግሞ። ከዛም በኋላ ወጣሁኝ። ኦኬ ከቤት ወጣች። በዛም ሻሃዳ በመያዝሽ ምክንያት ቤተሰብ አወቀ መስለምሽን ደስ ከቤት ወጣሽ። የ16 ዓመት ልጅ ነሽ። እስኪ ያቺ የመጀመሪያ ቀን ከቤት ወጣሽባትን ወደ ኋላ መለስ ብለሽ እያየሽ በአይን ልነሽ አጫውሽኝ። እሺ በመጀመሪያ ከቤት የወጣሁበት ታይም ላይ ቀጥታ የወንድሜ እናት ጋር ነው የሄድኩት። ከዛን እዛ ሄድኩኝና አንድ ሁለት ቀን እዛ እነሱ ጋር ሆንኩኝ አደርኩኝ። እዚህ ሱሉልታ የወንድሜ ታላቅም አለች፣ እሷ ጋር መጣሁኝ። ከዛን ወንድሜ ደግሞ ጓደኛ እዚህ አዲስ አበባ አለችው፣ ከሷ ጋር ስራ አመቻችቶልኝ ከሷ ጋር አገናኝቶኝ እሷ ጋር አስገባኝ። ከዛን ከሷ ጋር ስራም ጀመርኩ፣ አብረን መኖር ጀመርን ማለት ነው። እና የምሰራው ስራ መጀመሪያ ላይ ጋርመንት ሆኖ ሲንጀር ነው በፊት የምሰራው ማለት ነው። ከዛም በኋላ ከሷ ጋር ትንሽ እየተቀራረምን ስትሄድ ሰለምቴ መሆኔን ስነግራት ምናምን ወደ ራሷ ሃይማኖት እኔን እንትን ማለት ጀመረች። ወደ ራሷ ሃይማኖት እኔን መግፋት ጀመረች ማለት ነው። በቃ ቤተክርስቲያን በገና እንማራለን እንሄዳለን ምናምን ብላ ብዙ ነገር አወራችኝ። ከዛም በኋላ አይሆንም ስላት ስሰግዱላ በቃ ፊት ለፊት ማራመድ ምናምን ጀመረች። በቃ ደበራት እኔ እስላም መሆኔ። ከዛን በቃ በዚሁ ጓደኛ ነበረችኝ ስራ ቦታ። እሷ ደግሞ እስላም ናት፣ ፋሚሊዋም እስላም ነው። ስንሰግድ አብረን ነው የምንሰግደው። እና በቃ ቀጥታ እሷ እንደዚህ ነው ብዬ ነገርኳት ያለውን ነገር። እሷ ደግሞ ገብታ ከቤተሰብ ጋር አወራች ስለኔ ማለት ነው። ከዛም ቤተሰቦቿ ደግሞ ትምጣ እሷ ሰለምቴ ከሆነች እንቀበላታለን ምንም ችግር የለውም ብለው እነሱ ፍቃደኛ ሆኑ። እኔም እነሱ ጋር መኖር ጀመርኩ ማለት ነው። መጀመሪያ ወደዚህ ሳልመጣ ያንኛውን ስራ አቋርጬ ቡቲክ መስራት ጀምሬ ነበር በደላላ ገብቼ። ከዛን ያ ሰው ጅልባብ አትልበሽ ያለኝ፣ ሶላትም አትስገጂ ብሎ ከለከለኝ። ከዛን በቃ 2 ሳምንት ከሱ በላይ ነው የሰራሁት። ብሩንም ሁሉ ነገሩንም ትቼ ወጣሁኝ ከዛም ማለት ነው። ከዛን እነሱ ጋር መጣሁ፣ እነሱ ጋር መኖር ጀመርኩኝ። ያው እነሱ ጋር መኖር ጀመርኩኝ። ከዛ በኋላ በቃ አልሐምዱሊላህ ምንም አይደለም። ቤተሰቦችሽን አጣሽ፣ ምን አገኘሽ? እስልምናን ማሻአላህ ማሻአላህ በቃ ደስ ብሎኛል። የምር በጣም እስላም በመሆኔ በጣም ነው ደስ ያለኝ ወላሂ። እንደዚህ ሁላ አስቤ አይደለም ይሄን ያህል ራሱ ነው ብዬ አስቤ አይደለም የገባውበት። ብቻ ስገባበት ምንም ይሁን ምንም ብዬ ነው የገባውበት ማለት ነው። ከዛም በቃ የምር እንዴት ልንገር በጣም ነው ደስ ያለኝ። ምክንያቱም እስልምናን አጣርተ በቃ በደንብ የምታውቀው የምትጠያይቅ የምታነብ ከሆነ ከእስልምና የምትረዳው ነገር ትክክለኛ ሃይማኖት መሆኑን ነው። እና ማሻአላህ ደስ ብሎኛል። ማሻአላህ እንኳን ደስ አለሽ። ወደ እስልምና ከመጣች ስንት ጊዜ ሆነች ማለት ነው? 3 ወር ሆኖኛል። 3 ወር። አሁን ከቤተሰብ ጋር ተለያይተሻል? አዎ። ይናፍቁሻል ቤተሰቦች? በጣም ነው የሚናፍቁኝ። ምክንያቱም አንድ ቀን ከነሱ ተለይቼ አላድርም። ከነሱ ተለይቼ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ያው ትንሽ የሃይማኖት ጉዳይ ላይ ስላልተስማማን ነው እንጂ በጣም ነው የምወዳቸው። እኔ በበኩሌ እስካሁንም አይደውሉልኝም። ልደውልና በቃ ማለት ፈራለሁ፣ ንግግራቸውን ፈራለሁ። ማለት የሆነ የቤተሰብ ጉዳይ ሆኖ ራሱ እኔ በደንብ ስለማውቃቸው ለነሱ መደወል ፈራለሁ።
ለእናቴ ደህና ነኝ እንኳን አልላትም። እነሱ ደውይላቸው ችግር የለውም ምናምን ሲሉኝ ለፋዘር ደወልኩለት እንዳጋጣሚ። ከዛ ለምን ስለሆነ ነው ሃይማኖትሽን የቀየርሽው ምናምን ብሎ ሲቆጣኝ ጊዜ በቃ ሲሪየስ ሆንኩበት እኔ ፋዘር ላይ ማለት ነው። በቃ በሃይማኖቴ ጉዳይ ምንም ነገር እንድታወራ አልፈልግም። ከፈለክ ስለኔና ስለአንተ ማውራት እንችላለን፣ ግን ከዛሬ ጀምሮ ስለ ሃይማኖት ካወራኸኝ ከዚህ በኋላ ድምጼን አሰማም አልኩት። ከዛም በኋላ አይደውልልኝም ትቷል መደወል ራሱ ማለት ነው። ከዛም በቃ ለማንም አልደውልም፣ ማንም አይደውልልኝም። ምናልባት ይሄን ቪዲዮ ሊያዩት ይችላሉ ቤተሰቦች። ናፍቆትሽን ግለጭላቸው እስኪ። እናቴ በጣም ናፍቀሽኛል፣ በጣም ነው የምወድሽ። ከሚገርማችሁ ነገር እናቴን ከልጅነቴ ጀምሮ ከሷ ጋር አላደኩም እና አባቴንም እንደዛው ማለት ነው። እና ፍቅራቸውን በጣም ነው የምመኘው፣ በጣም ነው የነሱን ፍቅር የምፈልገው። ምክንያቱም ወንድሜን ሁላ አላውቀውም ነበር። በቃ አሁን በቅርብ ነው እሱንም የተዋወቅኩት፣ አባቴ ካስተዋወቀን በቅርብ ነው። እና በቃ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናቴ ናፍቀሽኛል። በቃ አንድ ቀን አግኝቻት ወይ ዋቅፋት አብሬያት ብተኛ ለኔ በጣም ትልቅ ነገር ነው። ግን ያው በቃ አይሆንም እሱ ነገር ደግሞ አላህ ካለ ደግሞ ይሆናል፣ አላህ ካለ ይሆናል። ግን እማዬ በጣም ነው ወድሻለሁ፣ አባዬ አንተንም ወድሃለሁ፣ አክስቶቼም ሁላችሁንም በጣም ነው የምወዳችሁ። አያቴ ደግሞ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ከልጅነቴ ጀምሮ ተንከባከሽ አንቺ ነሽ ያሳደግሽኝ፣ አንቺ ነሽ ከኔ ጋር ስቃይሽ ነው የበላሽው እና በጣም ነው ማመሰግነው። እናቴ ደግሞ ምንም ነገር ቢፈጠር አልተቀየምኩሽምም አልቀየምምሽም። ምክንያቱም በቃ አንቺ ጋር ያለውን ስሜት ስለማላውቀው አልቀየም